ሰላም ቤተሰብ እንዴት አላችሁ? በባለፈው ክፍል ቪዲዮ ተመሳሳይ ድምጽ ያላቸው የአማርኛ ፊደላትን ጀምረን ነበር ማለት ነው። ከነዚህ መካከል እንግዲህ ተመሳሳይ ድምጽ ያላቸውን የሀ ቤቶችን ለማየት ሞክረናል። በሀ ቤት ምን ያክል ፊደላት አሉ በሀ የሚጠሩ የሚሉትን ወደ 7 የሚደርሱ በሁ 8 የሚደርሱ ሂ ደግሞ ወደ 8 የሚሆኑ አሁን በሌሎቹ ሰባቱን ቤት 8 ቤቶችን አይተናል ማለት ነው። እነዚህ ሞክሸ የምንላቸው ደግሞ በተመሳሳይ ድምጽ የሚጠሩ የአማርኛ ፊደላት ናቸው ማለት ነው። ደግሞ ዛሬ ማሳያችሁ ከዛ ቀጥሎ ያለው አሁን ሌላ ሞክሸ ፊደላትን የማሳያችሁ ይሆናል ማለት ነው። ስለዚህ እነሱን በትኩረት እንድትከታተሉ ጋብዛችኋለሁ ማለት ነው። ቪዲዮ ላይክ በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ከዚህም በተጨማሪ በቀጥታ መማር የምትፈልጉ ደግሞ ከታች ባስቀመጥኩት የስልክ አድራሻ ብትደውሉ ትምህርቱን በምትፈልጉት የሶሻል ሚዲያ አማራጭ መከታተል ትችላላችሁ ማለት ነው። ስለዚህ ዛሬ ሌሎች በተመሳሳይ ድምጽ የሚጠሩ የአማርኛ ፊደላትን የማሳያችሁ ይሆናል ማለት ለማስታወስ ያክል እዚህ ጋር ሀ አለች። ያው ሀ ብለን እንጠራታለን። እዚህ ጋርም ሌላ ሀ አለችን። አሁንም እዚህ ጋር እንደ ሀ አለች ሀ። ሌላ ታች አካባቢም አይተናል። ያው እዚህ ጋር ሀ አለች፣ እዚህም ጋር ሀ፣ እዚህ ጋር እንደ ሀ አለች። ያው ሀ እዚህ ወደ 7 የሚደርሱ በሀ የሚጠሩትን አይተናል ማለት ነው። ሌላ በሁለተኛ ደረጃ ያየናቸው ሰ ናቸው። ሰ ደግሞ ያው ሰ እዚህ ጋር ንጉሱ ሳለች ሳቱ ሳለች ሱ አሁንም ሱ እዚህ ጋር አለች። ሲ አሁንም ሲ። በነገራችን ላይ እነዚህ ትርፍ ሳይሆኑ አገልግሎታቸው የተለያየ ስለሆነ ነው። ለምሳሌ እዚህ ጋር እንደ ምሳሌ የሰቤትን አንድ ማንሳት ብንችል ለምሳሌ በሰቤት ለምሳሌ ይሄን ስናነባ አሁን ይሄኛው ሰረቀ ይሆናል ማለት ነው። በንጉስ ስናደርገው ደግሞ እዚህ ጋር ሰረቀ ይሆናል ማለት ነው። ሰረቀ ሰረቀ ምን ማለት ነው? እዚህ ጋር የትርጉም ለውጥ የሚኖራቸው ነው። ሰረቀ ካል ስለ ስርቆት ነው የሚያወራው። ሰረቀ ካል ደግሞ ይሄኛው ወጣ ማለት ነው የሚሆነው ማለት ነው። መውጣት ማለት ነው። ይሄ ወጣ የሚል ትርጉም ይኖረዋል ማለት ነው። ይሄኛው ደግሞ ስርቆት እንደማለት ነው። ይሄው ስርቆት ነው የሚያመለክት ማለት ነው። ስለዚህ የቅርጻቸው መለያየት ብቻ ሳይሆን አገልግሎታቸውም የተለያዩ እንደሆኑ ለማየት ሞክረናል ማለት ነው። ስለዚህ እዚህ ጋር አንድ ሰ፣ እዚህ ጋርም ሌላ ሰ፣ የሰ ቤቶችን አይተናል ማለት ነው። ሌላ ተመሳሳይ የሆነ ወይም ደግሞ ሞክሸ የምንላቸው የአማርኛ ፊደላት አሉ። እነሱን ቀጥዬ የማሳያችሁ ነው የሚሆነው ማለት ነው። በኦንላይን መማር የምትፈልጉ ከታች ባለው የስልክ አድራሻ ደውሉ። ይኸው ሰን እዚህ ጋር ጀምረናታል። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እዚህ ጋር ምሳለች ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እነዚህ የሰ ዝርያዎች ናቸው ማለት ነው። ሌላ በተመሳሳይ ድምጽ የሚጠሩ የአማርኛ ፊደላት ለመጥቀስ ያክል ሌላ ማን አለ? አ አለች። ለምሳሌ ይኸው አሁን እችን አ ብለን ነው የምንጠራት ማለት ነው። እዚህ ጋር ኡ አለች፣ ኢ አለች። እዚህ ጋር አ ይኸው አ አለች። እዚህ ጋር ሶሪ አ አለች፣ ኤ አለች፣ እ አለች። እዚህ ጋር ኦ። ስለዚህ አሁን እነዚህ የአማርኛ ፊደል አ የምንላት ናት። በነገራችን ላይ እነዚህ የአ ቤቶች አናባቢ ናቸው የሚሆኑት ማለት ሰባቱም አናባቢ ናቸው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ሌላም አ አለች የዚች ሞክሸ ማለት ነው። እሷም ይቻት አ ትባላለች። ይቺ አይኑ አ ብለን የምንጠራት ማለት ነው። ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ይኸው ሶሪ ኦ። ይኸው አሁን እዚህ ጋር አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። በነገራችን ላይ እነዚህ አጠራራቸውም የተወሰነ ልዩነት ይኖራቸዋል። ይሄኛው አ ነዛሪ የምንለውን የድምፅ አፈጣጠር እንደው መካነ ፍጥረት የሚከተል ነው። ይሄኛው አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ስለዚህ ስንጽፍም ጥንቃቄ ማድረግ አለብን። አ ማለት ነው አ ማለት ልዩነት ስለሚኖራቸው ማለት ነው። ስለዚህ ያው አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ ሁለቱም ማለት ነው። ስለዚህ እነዚህ የአ ቤቶች ናቸው፣ ሞክሽ ናቸው ሁለቱም። ስለዚህ ስንጽፍ እንዴት ነው ማድረግ ያለብን? ለምሳሌ አዲስ አበባ ብዬ ስጽፍ አዲስ አበባ ብዬ ስጽፍ የትኛውን ነው መከተል ያለብኝ? ይኸው አዲስ አበባ አበባ የትኛውን ነው መከተል ያለብኝ ነው ወይስ ደግሞ ይኸው አዲስ አበባ የትኛውን?
መከተል አለብን። እነዚህንም እስከ አገልግሎታቸው ድረስ ማየት ይኖርብናል ማለት ነው። በዋናነት ግን ድምጻቸውን አ እንደሆነ ትይዛላችሁ ማለት ነው። ሌላ ለምሳሌ አሳ ብዬ ስጽፍ ይኸው አሳ እንደዚህ ነው ልጽፍ የምችለው ወይስ እንደዚህ ነው ልጽፍ የምችለው ወይስ እንደዚህ ነው ልጽፍ የምችለው ወይስ ደግሞ እንደዚህ ነው ልጽፍ የምችለው የትኛው ነው ልክ የሚለውን የምናይ ይሆናል። ምክንያቱም አገልግሎታቸው የተለያዩ ስለሆኑ ማለት ነው። እነዚህ የአቤቶች ናቸው ማለት ነው። ሌላ ጸ ምንላት ናት። ይኸው ች ጸ ትባላለች። ጸ ጹ ጺ ጻ ጼ ጽ ጾ እነዚህ ጸ ቤቶች ናቸው። ሌላ ደግሞ ይኸው አንድ ጸ አለችን። ጸ ጹ ይኸው ጹ ጺ ጻ ጼ ጽ እና ጾ ደግሞ ይኸው። ስለዚህ እነዚህም ሞክሸ ናቸው ወይም ደግሞ ሞክሸ ፊደላት ምንላቸው ናቸው ማለት ነው። ይኸው ጸ እዚህ ጋር ጸ፣ ጹ ጹ፣ ጺ ጺ፣ ጻ ጻ፣ ጼ ጼ፣ ጽ ጽ፣ ጾ ጾ። ለምሳሌ እዚህ ጋር እንመልከት እስኪ። አሁን ጸሎት ብለን ስንጽፍ የትኛው ነው እንጠቀም የምንችለው? ይኸው ለምሳሌ ይሄ አለ። ኦኬ ይሄን ነው ጸሎት ስንል አሁን ይሄን ነው ልንጠቀም የምንችለው ወይስ ደግሞ ይሄኛውን ነው? የትኛውን ነው? ስለዚህ እነዚህ ሞክሸ ፊደላት የምንላቸው ናቸው ማለት ነው። በአማርኛ በተመሳሳይ ድምፅ የሚጠሩ ማለት ነው። ጠቅልል ስናደርገው ያው 1 2 3 4 5 6 7 8 9 10 ወደ 10 የሚደርሱ ሞክሾች አሉ ማለት ነው። እዚህ ጋር ሰ 2 አለ፣ አ 2 አለ፣ ሰ 2 አለ፣ ሀ ደግሞ እንግዲህ ወደ 4 የሚደርሱ በተመሳሳይ ድምፅ የሚጠሩ የአማርኛ ፊደላት አሉ ማለት ነው። ወይም ደግሞ ሞክሸ ሆሄያት የምንላቸው አሉ። እነዚህ በድምፅ ተመሳሳይ ሆነው የተለያየ ቅርጽና የተለያየ አገልግሎት ያላቸው የአማርኛ ፊደላት ናቸው ማለት ነው። ጠቅለል ስናደርገው ግን እዚህ ጋር ሁሉንም 33ቱንም የፊደል ገበታ ስላስቀምጥኩላችሁ በተራ ካጀምራችሁ ማየት ይኖርባቸዋል ማለት ነው። በሚቀጥለው ደግሞ ቃላቶችን እየመሰረትን የአማርኛ በደንብ መጻፍና ማንበብ እንድትችሉ የሚያስችላችሁ የዩቲዩብ ቻናል ነው። ለቻናሉ አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ላይክ በማድረግ አበረታቱኝ። በኦንላይን መማር የምትፈልጉ ደግሞ በምትፈልጉት የሶሻል ሚዲያ አማራጭ ከታች በተቀመጠው የስልክ አድራሻ ብትደውሉ ይደርሰኛል። ትምህርቱን መከታተል ትችላላችሁ ማለት ነው። ይህ ንጋት አካዳሚ ነው። የአማርኛና የእንግሊዝኛ ትምህርት በጥራት የሚሰጥበት የዩቲዩብ ቻናል ነው። በሚቀጥለው ክፍል ቪዲዮ እስከምንገናኝ ሰላም።